እሺ፣ ወደዚህ መንፈሳዊ ጉዟችን እንግባ። ዋናው ጥያቄ የእግዚአብሔር መንግሥት የት ናት የሚለው ነው። ይህ ጥያቄ ለዘመናት ሲነሳ የኖረ ነው እና በዚህ ትንታኔያችን ውስጥ መልሱ የሆነ ቦታ ላይ የሚገኝ ግዛት ሳይሆን በመንፈስ ቅዱስ አማካኝነት በውስጣችን የሚገነባው እውነታ መሆኑን አብረን እናያለን። እንግዲህ ጥያቄው ይሄ ነው፣ የእግዚአብሔር መንግሥት የት ናት? ይህ ጥያቄ እኮ ብዙዎችን ሲያወዛግብ የኖረ ነው። መንግሥቱ ወደፊት የሚመጣ መለኮታዊ ግዛት ነው ወይስ አሁን በዚህ ሰዓት እውን ሊሆን የሚችል ነገር ነው? እና የሚገርመው ነገር መልሱ በጣም ቀጥተኛ መሆኑ ነው። ሉቃስ 17:21 እንደሚለው የእግዚአብሔር መንግሥት በውስጣችሁ ናትና። አያችሁ፣ ፍለጋው ወደ ውጭ አይደለም፣ በሰማይም በምድርም ሳይሆን በራሳችን ውስጥ ነው። ይህ እኮ አስተሳሰብን ሙሉ በሙሉ የሚቀይር ሐሳብ ነው። እንግዲህ ይህችን ውስጣዊ መንግሥት ጠለቅ ብለን ለመረዳት አንድ የ5 ደረጃ ጉዞ እናደርጋለን። መጀመሪያ የእግዚአብሔር መንግሥት ምንድን ናት የሚለው እናያለን። ከዛ የሕግ ገደብ እንመለከታለን። ቀጥሎ የመንፈስ ኃይል ይመጣል። ከዛ የአሸናፊው መንገድ እና በመጨረሻም የተስፋው ማኅተም ላይ እናርፋለን። በጣም ጥሩ። እስቲ የመጀመሪያውን ነጥባችን ላይ እናተኩር። የእግዚአብሔር መንግሥት የምትጀምረው መንፈስ ቅዱስ በውስጥ ሲነግስ ነው ይላል። እናም ጥያቄው ይሄ ነው፣ ይህቺ መንግሥት በውስጣችን ከሆነች በትክክል ምንድን ናት? እና መልሱ እዚህ ጋር ነው ያለው። የእግዚአብሔር መንግሥት ስንል ስለ መብል እና መጠጥ አይደለም የምናወራው። ሮሜ 14:17 እንደሚለው በመንፈስ ቅዱስ የሆነ ጽድቅና ሰላም ደስታም ነው። በሌላ አባባል ነጥቡ ስለ ድንበር ወይም ስለ መልክዓ ምድራዊ ግዛት አይደለም። ከዛ ይልቅ በመንፈስ ቅዱስ ስለሚመራ የግል አስተዳደር ነው። ጽድቅ፣ ሰላም እና ደስታ በአንድ ሰው ሕይወት ውስጥ ዋና እና ንቁ ኃይሎች ሲሆኑ ማለት ነው። ጥሩ። ግን ይህ የመንፈስ አገዛዝ ለምን አስፈለገ? ለምን ነው ሕጉ ብቻውን በቂ ያልሆነው? መልሱን ለማግኘት ወደ ኋላ መለስ ብለን የመጀመሪያውን ቃል ኪዳን ችግር መመልከት አለብን። የሕግ ገደብ ምን ነበር? እዚህ ጋ ነው ዋናው ችግር ያለው። ሕጉ ቅዱስና መልካም ነው፣ ምንም ጥያቄ የለውም። ግን ምን ያደርጋል? ኃጢአትን ይገልጣል። ግን እሱን ለማሸነፍ የሚያስችል ኃይል አይሰጥም። ልክ እንደ መስታወት ማለት ነው። ቆሻሻውን ያሳያል እንጂ አያጸዳ። ትክክለኛውን መንገድ ይጠቁማል፣ አዎ፣ ግን በዛ መንገድ ለመጓዝ የሚያስችል ነዳጅ ወይም ጉልበት አይሰጥም። እና ይሄ ንጽጽር ልዩነቱን በጣም ግልጽ ያደርገዋል። እስቲ እንመልከት። በግራ በኩል የመጀመሪያው ቃል ኪዳን አለ፣ በሙሴ የሚመራ ሕጉ በድንጋይ ጽላት ላይ ተጻፈው። ውጤቱስ ኃጢአትን መግለጥ ብቻ ነው። መጨረሻውስ ወደ ተስፋይቱ ምድር መግባት አልተቻለም። አሁን ወደ ቀኝ በኩል እንምጣ። አዲሱ ቃል ኪዳን በመንፈስ የሚመራ መሪው ኢያሱ ነው፣ የመንፈስ ምሳሌ። ሕጉ በልብ ጽላት ላይ ነው የተጻፈው። ውጤቱ ኃጢአትን ማሸነፍ። መጨረሻውስ ወደ ተስፋይቱ ምድር መግባት። ልዩነቱ ይሄ ነው፣ ከድንጋይ ወደ ልብ፣ ከማሳየት ወደ ማሸነፍ። እሺ፣ እንግዲያ ሕጉ ችግሩን በግልጽ አሳይቶናል። መፍትሄውስ ምንድን ነው? እዚህ ጋ ነው ታሪኩ የሚቀየረው። እዚህ ጋ ነው የአዲሱ ቃል ኪዳን መፍትሄ፣ የመንፈስ ኃይል ወደ መድረኩ የሚመታው። እና ቁልፍ ነጥቡ ይሄ ነው። መንፈስ ቅዱስ ራሱ ነው አዲሱ ቃል ኪዳን። ዝም ብሎ አዲስ የሕግጋት ዝርዝር አይደለም። ከዛ ይልቅ የሕግን የጽድቅ መስፈርት ለመፈጸም የሚያስችል ውስጣዊ ሕያው ኃይል ነው። በቃ ትእዛዙን ብቻ ሳይሆን ትእዛዙን የመፈጸም ችሎታንም አብሮ ይሰጣል። እንግዲህ ይህ የድል መንገድ እንዴት ነው የሚሰራው? 3 ደረጃዎች አሉት። 1 ድካምን ማመን፣ በራሳችን ጥንካሬ ኃጢአትን ማሸነፍ እንደማይቻል መቀበል ነው። 2 መታዘዝን መምረጥ፣ ይህ ምርጫ ነው፣ ለመንፈስ ቅዱስ መመሪያ ራስን ለማስገዛት መወሰን። እና 3 ኃይልን መቀበል። ያኔ ነው መንፈስ ቅዱስ የሥጋን ምኞት ለማሸነፍ የሚያስፈልገውን ኃይል የሚሰጠው። አያችሁ፣ ዝም ብሎ የሚሆን ነገር አይደለም፣ ንቁ ተሳትፎን ይጠይቀው። እናም ይህን መንገድ የሚከተል ይህን ሂደት ያለፈ ሰው ምን ይባላል? ጽሑፉ አሸናፊ የሚል ስያሜ ይሰጠዋል። እና ይህ አሸናፊ ከስሙ ጋር አብሮ የሚመጡ አስደናቂ ተስፋዎች አሉት። እስቲ እነዚህን ተስፋዎች ተመልከቱ። ተራ ነገሮች አይደለም እኮ። ከሕይወት ዛፍ መብላት፣ በሁለተኛው ሞት አለመጎዳት፣ የተሰወረ ማናና አዲስ ስም መቀበል፣ በአሕዛብ ላይ ሥልጣን፣ ነጭ ልብስ መልበስ፣ ስሙ ከሕይወት መጽሐፍ አለመደምሰስ፣ በእግዚአብሔር ቤተ መቅደስ አምድ መሆን እና ከክርስቶስ ጋር በዙፋኑ ላይ መቀመጥ። እነዚህ ሁሉ ከራእይ መጽሐፍ የተወሰዱ ለአሸናፊው ብቻ የተጠበቁ አስደናቂ ሽልማቶች ናቸው። ከእነዚህ ሁሉ ተስፋ ውስጥ እስቲ አንዱን ላይተን እንመልከት። አዲስ ስም መቀበል። ይህ ምንድን ነው? ይህ ስም በቃ ማንነት መታወቂያ ብቻ አይደለም። ከዛ የጠለቀ በጣም ግላዊ የሆነ ትርጉም አለው። በግል
ፈተና ውስጥ የተቀረጸ በተቀባዩና በእግዚአብሔር ብቻ የሚታወቅ ስም ነው። ያን ሐሳብ ለመረዳት እስቲ ሁለት ምሳሌዎችን እኔ አብርሃምን አስቡ። ገና ልጅ ሳይኖረው የብዙዎች አባት ተብሎ ተሰየመ። በወቅቱ ከእሱና ከእግዚአብሔር ውጭ ሌላ ማን የስሙን ትርጉም ሊረዳ ይችላል? ማንም። እንዲሁም ያዕቆብ ሌሊቱን ሙሉ ታግሎ እስራኤል ወይም ከእግዚአብሔር ጋር የታገለ የሚለውን ስም አገኘ። የዛን ሌሊት ትግል ጥልቀት ከእሱና ከእግዚአብሔር በቀር ማን ሊረዳው ይችላል? አያችሁ፣ ስሙ የትግሉ ማስታወሻ ነው። እና ይህ ጥቅስ ደግሞ ልብ ይነካል። አዲሱ ስም እግዚአብሔር ያገኘኝን የበረሃ ብቸኝነት፣ ያነባሁትን እንባ፣ እስከ መጨረሻው ተስፋ ባልቆረጠብኝ የእግዚአብሔር ልብ ሰባሪ ጸጋ ይዟል። በቃ ይሄ ነው አዲሱ ስም። የእንባ፣ የትግል እና የማያቋርጥ መለኮታዊ ጸጋ የግል ማስታወሻ ነው። ጥሩ፣ በጣም ጥሩ። ግን እነዚህ ሁሉ አስደናቂ የተስፋ ቃሎች ወደፊት የሚፈጸሙ ከሆነ ዋስትናችን ምንድን ነው? አሁን እንደሚፈጸሙ በምን እናውቃለን? የመጨረሻው ነጥባችን እዚህ ላይ ነው የሚያተኩረው፣ በተስፋው ማህተም፣ በመጨረሻው ዋስትና ላይ። እና ይሄ ዋስትና ምንድን ነው? የመንፈስ ቅዱስ ማህተም ነው። ሁለት ኃይለኛ ቃላት እዚህ ጋር አሉ፣ ማህተምና ዋስትና። በጥንት ጊዜ ማህተም ማለት ይሄ የኔ ነው የሚል የባለቤትነት ምልክት ነበር። ዋስትና ወይም መያዣ ደግሞ ሙሉ ክፍያ ወደፊት እንደሚመጣም የሚያረጋግጥ የመጀመሪያ ክፍያ ነው። እና ጽሑፍ እንደሚለው መንፈስ ቅዱስ ሁለቱም ነው፣ የእግዚአብሔር የባለቤትነት ምልክትም ለሚመጣው ውርስ የመጀመሪያ ክፍያም ነው። ታዲያ ይህ መለኮታዊ ሕይወት እንዴት ነው የሚገለጠው? እዚህ ጋር የመሰበር መር የሚባል ነገር እናያለን። 1. የአልበስጥሮስ ብልቃት ሲሰበር ነው ሽቶ የሚወጣው። 2. የሸክላ ዕቃ ሲሰበር ነው በውስጡ ያለው ብርሃን የሚታየው። 3. የቤተ መቅደስ መጋረጃ ሲቀደድ ነው ወደ ቅድስተ ቅዱሳን መንገድ የተከፈተው። በተመሳሳይ 4. የራሳችን የሥጋ ምኞት ሲሰበር ነው የእግዚአብሔር መልክ በውስጣችን የሚገለጠው። መሰበር ለክብር መንገድ ይከፍታል። እናም እንዳይዘነጋ ይህ ማህተም ለዚህ ምድራዊ ሕይወት ብቻ አይደለም። ዋስትናነቱ ከዚያ ያልፋል። ሟች የሆነው ሥጋችን ወደ ክቡር ሥጋ የሚለወጥበትን የመጨረሻውን ትንሣኤ ያረጋግጣል። የዘላለም ሕይወት ዋስትና ነው። እናም በቃ ሁሉንም ነገር ስናጠቃልለው ወደዚህ ይመጣ። የእግዚአብሔር መንግሥት ዝም ብለን የምናገኘው ወይም የምንገባበት ቦታ አይደለም። ይልቁንስ በመንፈስ ቅዱስ በመታዘዝ በውስጣችን የምንገነባ እውነታ ነው። ንቁ ውስጣዊ ግንባታ ፕሮጀክት ነው። እናም ይህ ሁሉ ትንታኔውና ጉዞ ወደ አንዱ ወሳኝ የግል ጥያቄ ይመልሰናል። እያንዳንዳችን ራሳችንን የምንጠይቀው ጥያቄ፣ የእግዚአብሔር መንግሥት በውስጥ የተገነባች ነው?